ሰላም የሜጋ ቲፕስ ተከታታዮችና ሰብስክራይበሮች እንደምን አላችሁ? ለዛሬ ደግሞ ለእናንተ ለተመልካቾቼ ይጠቅማሉ ያልኳቸውን 10 የስልክ አፕሊኬሽኖችን ይዤላችሁ መጥቻለሁ። እኒህን አፕሊኬሽኖች ለዕለት ተዕለት ተግባር የሚጠቅሙ በጣም አስፈላጊ የሆኑ አፕሊኬሽኖች ናቸው። ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ላይክ በማድረግ ጀምሮት ቀጥታ ወደ ቪዲዮ ልውሰዳችሁ። አስረኛውን አፕሊኬሽን ከፕላይ ስቶር MIUI አይፊ ብላችሁ ሰርች በማድረግ ዳውንሎድ ማድረግ ትችላላችሁ። ይህም አፕሊኬሽን የሚጠቅማችሁ በአንድ እጃችሁ ስልካችሁን በምትጠቀሙበት ሰዓት ከላይ ያለውን የኖቲፊኬሽን ባር ለመክፈት በጣም ያስቸግራችኋል። ነገር ግን ይህን አፕሊኬሽን ዳውንሎድ አድርጋችሁ አጀስት ካረጋችሁት በኋላ ልክ እንደምትመለከቱት ከታይ ወደ ላይ ስክሮል በምናደርግበት ሰዓት ከላይ የሚመጣልን የኖቲፊኬሽን ባር ከታይ ሆነን እንድንጠቀም ያስችለናል። ይህም በአንድ እጃችን እንድንጠቀም ያስችለናል። ወደ 9ኛው አፕሊኬሽን ልውሰዳችሁ። 9ኛው አፕሊኬሽን ደግሞ ፌክ ኮል የሚባል አፕሊኬሽን ሲሆን ይህንንም ከፕላይ ስቶር ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ይህ አፕሊኬሽን ደግሞ የሚጠቅማችሁ የሆነ ስብሰባ ላይ ወይም ደግሞ የሆነ የማትፈልጉ ቦታ ላይ ሆናችሁ መውጣት ስትፈልጉ እናንተ የምትፈልጉትን ስም ትሰጡትና ወይም ደግሞ ስልክ ቁጥሩንም ሊሆን ይችላል ካስቀመጣችሁለት በኋላ አላርም ትቀጥሩለታላችሁ። ማለትም አላርም እያልኳችሁ ያለ ከሆነ ሰዓት በኋላ እንዲደውላችሁ እናንተ አጀስት አድርጋችሁ በምትፈልጉ መልኩ ካዘጋጃችሁ በኋላ ልክ በዛንን ሰዓት ለእናንተ ይደወላችኋል። ይህ አፕሊኬሽን ከፕላይ ስቶር ላይ ከ50 ሚሊዮን በላይ ዳውንሎድ ያለው አፕሊኬሽን ነው። አውርዳችሁ ብትጠቀሙበት በጣም ይጠቅማችኋል። ልክ እንደምትመለከቱት አሁን አጀስት አድርጌዋለሁ ከ20 ሰከንድ በኋላ እንዲጠራ። ልክ እንደምትመለከቱ ከ20 ሰከንድ በኋላ አጀስት ባረኩት መልኩ ይጠራልናል። ልክ እንደምትመለከቱት አንስታችሁ ማናገርና ሪል የሆነ ስልክ ሪቪው እንደሚያደርግላችሁ መጠቀም ትችላላችሁ። ወደ 8ኛው አፕሊኬሽን ልውሰዳችሁ። 8ኛው አፕሊኬሽን ደግሞ ካውንቲንግስ ይባላል። ከላይ በምስሉ ላይ እንደምትመለከቱት ነገሮችን በቀላሉ ለመቁጠር የሚያስችለን ሲሆን ይህም ደግሞ እንደምትመለከቱት ፐርሰናል እንዲሁም ደግሞ የምትፈልጉትን መልኩ አጀስት ካረጋችሁ በኋላ የተለያዩ ቴምፕሌቶች አሉት። እንደምትመለከቱት ቆርቆሮ፣ ብረት እንዲሁም ደግሞ የተለያዩ ነገሮችን ለመቁጠር ይጠቅማችኋል። አሁን እንደምትመለከቱት እኔ ኪቦርድ ለመቁጠር የኪቦርድ ላይ ያሉትን በተኖች ለመቁጠር ነክቻለሁ። እንደምትመለከቱት ካሜራ ላይ ገብቼ ካሜራ ምልክት አለው እሱን ነክቼ በምቀርጽበት ሰዓት እንደዚህ ኦኬ ብዬ እመርጥለታለሁ። በመቀጠልም ካውንት የምትለዋን ከታይ ያለችዋን ስነካት እንደምትመለከቱት ትንሽ ነገር ይቆጥርና እንደምትመለከቱት ከላይ 99 ብሎ ሪዛልቱን ያስቀምጥልኛል። እንዲሁም ደግሞ የተለያዩ ብዙ ነገሮች አሉት፣ ቴምፕሌቶች አሉት። እንደምትመለከቱት ገብታችሁ መጠቀም ትችላላችሁ። ወደ 7ኛው አፕሊኬሽን ልውሰዳችሁ። 7ኛው አፕሊኬሽን ደግሞ ስክሪን ሎክ ታይም ፓስዋርድ ይባላል። ይህም ደግሞ ፓስዋርዳችሁን ቶሎ የምትረሱ ከሆነ ለእናንተ በጣም አስፈላጊ ነው። ይህንንም ኦን ካደረጋችሁት በኋላ ስልካችሁን አጥፍታችሁ በምታበሩበት ሰዓት የእናንተ ፓስዋርድ የሚሆነው ከላይ ያለው ሰዓት ነው። አሁን እንደምትመለከቱ 2 ሰዓት ከ18 ነው። ይህንንም 0218 ብለን በምንጽፍበት ሰዓት ልክ እንደምትመለከቱት ስልካችሁ ይከፍታል። ይህም እናንተ ፓስዋርዳችሁን ቶሎ የምትረሱ ከሆነ እንዲሁም ደግሞ ፓስዋርዳችሁ ሞር ሴኩር ያደርግላችኋል። ማለትም በየደቂቃው በተለያየ ደቂቃ የተለያየ ፓስዋርድ ስለሚሰጣችሁ ለእናንተ በጣም አስፈላጊ ነው። እንደምትመለከቱት አሁን 0219 ስል ነው የሚከፍት ማለት ነው። ልክ በሰዓቱ ልክ ስለሚቀያየርላችሁ የአፕሊኬሽን ፓስዋርድን ለሚረሰው ጓደኞቻችሁ ሼር አድርጉላቸው። ወደ ቀጣዩ አፕሊኬሽን ልውሰዳቸው። ቀጣዩ አፕሊኬሽናችን ደግሞ የሚሆነው ፉል ባትሪ ኤንድ ቲፍ አላርም የሚል አፕሊኬሽን ነው። ይህንንም አፕሊኬሽን ከፕላይ ስቶር ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ አድርጋችሁ ከከፈታችሁ በኋላ አጀስት እንድታደርጉ ይጠይቃችኋል። እናንተም የሚጠይቃችሁን ፐርሚሽንም አንሎ እያላችሁ እንዲሁም ደግሞ አጀስት ማድረግ ያለባችሁ ነገር አጀስት ካላረጋችሁ በኋላ እንደምትመለከቱት ቻርጅ አላርም ይላል። ይህም 100% ሲሆን ራሱ ስልኩ ፉል ሲሆን የሚነግራችሁ ሲሆን ከዚህ በተጨማሪ ደግሞ ስልካችሁ ላይ አላርም ቀጥራችሁ ማለትም ፓስዋርድ ታስቀምጡለትና በዛን ሰዓት ስልኩን ፉል ሳይል በምነቅሉበት ሰዓት ጸጉር ቤት ሆናችሁ ሊሆን ይችላል ወይም ደግሞ የተለያየ ቦታ ላይ ስልካችሁን አጋጣሚ ቻርጅ አድርጋችሁት ከሆነ ሌባ ነቅሎ በሚወስድበት ሰዓት ላይ ለእናንተ ድምጽ ያሰማችኋል። በመቀጠልም ደግሞ እናንተ ፓስዋርድ ካላስገባችሁለት በስተቀር ያንን ነገር ማስቆም አትችሉም። ስለዚህ ለእናንተ በጣም አሪፍ ነው። ስልካችሁ እንዳይሰረቅ ይጠቅማችኋል። ይህንንም አፕሊኬሽን ከፕላይ ስቶር ገብታችሁ ማውረድ ትችላላችሁ። ከ1 ሚሊዮን በላይ ዳውንሎድ አለው። አፕሊኬሽኑን በጣም ነው የሚያስፈልጋችሁ። ስለዚህ አውርዳችሁ እንድትጠቀሙበት እመክራችኋለሁ። ቀጣይ ደግሞ ወደ 5ኛውና ምርጥ ወደ ሆነው አፕሊኬሽን ሼኪት አላርም ወደሚለው አፕሊኬሽን ይዣችሁ ገባለሁ። ይህም አፕሊኬሽን ምንድነው የሚያደርግልን ካላችሁ አፕሊኬሽኑ ላይ አላርም ትቀጥራላችሁ። እንደ ማንኛውም አላርሙንም ከቀጠራችሁት በኋላ እንደ ማንኛውም አላርም ተነስታችሁ ድምጽ መቀነሻውን ወይም ደግሞ ፓወር በተኑን ስትጫኑት የሚጠፋ አይደለም። ይህ ለየት የሚያደርገው ስልካችሁ ልክ እንደ አላርሙ በሚጠራበት ሰዓት እናንተ ተነስታችሁ
ከ20 እስከ 30 ሰከንድ ድረስ ሼክ ካላደረጋችሁ በስተቀር ስልካችሁን ወይም ደግሞ ካልነቀነቃችሁት በስተቀር አላርሙ አይቋረጥም። ይህም ደግሞ እናንተ ከእንቅልፋችሁ እንድትነቁ ወይም ደግሞ በሚጠራበት ሰዓት አጥፍታችሁት መልሳችሁ እንቅልፍ እንዳይወስዳችሁ ያደርጋችኋል። ከዚህ በተጨማሪም ደግሞ እናንተ በጣም እንቅልፍ የሚወስዳችሁና መነቅነቅ የማትችሉበትም ከሆነ ደግሞ ስልካችሁ ለጓደኛ ወይም ደግሞ አብሯችሁ ላለ ሰው ቴክስት ይልክለትና ሌላ ክፍልም ሊሆን ይችላል እንዲቀሰቅሳችሁ ማድረግ ትችላላችሁ። አፕሊኬሽኑ በጣም ወሳኝ አፕሊኬሽን ነው። አውርዳችሁ መጠቀም ትችላላችሁ። ፕሌይ ስቶር ላይም ገና አዲስ አፕሊኬሽን ነው። ከ10,000 በላይ ዳውንሎድ አለው። ይህንን አፕሊኬሽን አውርዳችሁ እንድትጠቀሙት እመክራለሁ። ወደ አራተኛው አፕሊኬሽን ልውሰዳችሁ። አራተኛው ደግሞ ዊልኪ ይባላል። ይህም አፕሊኬሽን የዋልፔፐር አፕሊኬሽን ነው። የተለያዩ የሚያማምሩ ዋልፔፐሮች አሉት። በነፃ ነው። ምንም አይነት ኦንላይን ነገር ጋር ኮኔክት የምታደርጉት ነገር የለም። ከፕሌይ ስቶር ዳውንሎድ አድርጋችሁ እናንተ የምትፈልጉትን ዋልፔፐር ብቻ መርጣችሁ ሴታስ ዋልፔፐር ወይም ደግሞ አፕ ላይ በምትሉበት ሰዓት እንደምትመለከቱት ለሮክ ስክሪን እንዲሁም ደግሞ ለሆም ስክሪን እንዲሁም ደግሞ ቦዝ የሚል ጽሑፍ ይመጣላችኋል። ለሁሉም አድርጋችሁ ስልካችሁን እንደ አዲስ የተለያዩ ዋልፔፐሮችን በነፃ እየቀያየራችሁ መጠቀምና በትንሽ የሜጋባይት ብዙ ዋልፔፐሮችን መያዝ ትችላላችሁ። ይህንም አፕሊኬሽን አውርዳችሁ እንድትጠቀሙበት እመክራችኋለሁ። ወደ ሶስተኛውና ምርጥ የሆነ አፕሊኬሽን ልውሰዳችሁ። ሶስተኛው አፕሊኬሽን ደግሞ 1.1 የሚባል አፕሊኬሽን ነው። ይህም አፕሊኬሽን የሚጠቅማችሁ ኢንተርኔታችሁ ወይም ዋይፋያችሁ እየተቆራረጠ የሚያስቸግራችሁ ከሆነ ይህን አፕሊኬሽን አንድ ጊዜ ከፍታችሁ ኮኔክት በማድረግ ብቻ እንዲሁም ደግሞ ከላይ የሶስት ሰረዟን ነክታችሁ የተለያዩ ምርጫዎች አሉት። ከላይ ያለችውን ዋን ዘ ፓወር ኦፍ 4 የምትለዋን በመጫን ብቻ ኮኔክት አድርጋችሁ የስልካችሁን ኢንተርኔት ፍጥነት ስቴብል የሆነ እንዲሁም ደግሞ የማይቆራረጥና ስሙዝ የሆነ ኢንተርኔት መጠቀም ትችላላችሁ። ይህ አፕሊኬሽን ከፕሌይ ስቶር ከ50 ሚሊዮን በላይ ዳውንሎድ አለው። ዳውንሎድ አድርጋችሁ ብትጠቀሙት ይመክራችኋለሁ። ወደ ሁለተኛው አፕሊኬሽን ልውሰዳችሁ። ኤኦኤ ወይም ደግሞ ኦልዌይስ ኦን ዲሲፕላይ የሚባል አፕሊኬሽን ሲሆን ሁለተኛው አፕሊኬሽን ደግሞ እናንተ አፕሊኬሽኑን ዳውንሎድ አድርጋችሁ ፐርሚሽኑን አሎ አድርጋችሁ ከከፈታችሁት በኋላ እናንተ ቴክስት ሊገባላችሁ ይችላል ወይም ደግሞ የተለያየ ኖቲፊኬሽን በሚገባላችሁ ሰዓት የሚያማምር አኒሜሽን እንዲያሳያችሁ ወይም ደግሞ ስልካችሁን ኦፍ በምታረጉበት ሰዓት ማለትም የስልካችሁን ፓወር በተን አንድ ጊዜ ጫን በምታረጉበት ሰዓት የሎክ ስክሪን የሚያማምር አኒሜሽን ያመጣላችኋል። እንዲሁም ደግሞ ሰዓቶችንም ልክ እንደ ድሮ ኖኪያ ስልክ በላይ እንዲያሳያችሁ ማድረግ ትችላላችሁ። እንደምትመለከቱት ኤስኤምኤስ በሚገባልኝ ሰዓት እንደነዚህ የሚያማምር ኖቲፊኬሽን እንዲያሳየኝ ማድረግ ትችላለሁ ማለት ነው። አሁን ደግሞ ወደ አንደኛውና ምርጡ አፕሊኬሽን ወስዳችኋለሁ። እስካሁን ድረስ ላይክ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ ከታይ መጻፍ ትችላላችሁ። ወደ አንደኛው አፕሊኬሽን ልውሰዳችሁ። አንደኛው አፕሊኬሽን ደግሞ ሞይሰስ ይባላል። ይህ አፕሊኬሽን ደግሞ የሚጠቅማችሁ አንድ የምትፈልጉት ሙዚቃ ኑሮ በዛ ሙዚቃ እናንተ ሳውንድ መስራት ፈልጋችሁ ሊሆን ይችላል። ወይም ደግሞ ሳውንዱን ቮይሱን ወይም ደግሞ ኢንስትሩመንቱን ስፕሊት የምታደርጉበት ሲሆን እናንተ የምትፈልጉትን የሰውየውን ዘፈን ከሆነ ወይም ደግሞ ክላሲካሉን ከሆነ ለየብቻ የምገነጣጥሉበት ነው። እንደምትመለከቱት የምፈልገው ሙዚቃ ካስገባሁኝ በኋላ ከቴዳር ሰሚት የሚለውን እነካዋለሁ። ከዚህም በመቀጠል አፕሎዲንግ ፋይል ብሎ እንደምትመለከቱት አፕሎዲንግ ፋይሉ ከቆጠረልኝ በኋላ ስፕሊት እንዳደርግ ይፈቅድልኛል። የምፈልገውን ፓርት ብቻ ሳይለንት እንዲሁም ደግሞ የተለያየውን ፓርት እያወጣሁ መጠቀም እችላለሁ። ይሄን አፕሊኬሽን ከፕሌይ ስቶር አውርዳችሁ በተለይ ደግሞ ድምጽ መስራት የምትፈልጉ የተለያዩ ሙዚቃዎችንም ደግሞ መለማመድ የምትፈልጉ እንደምትመለከቱት ሳውንዱንና ኢንስትሩመንቱን እየገነጣጥላችሁ መጠቀም ትችላላችሁ። ይህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ስለዚህ እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።